በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ፈጣሪ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በይቅርታና በቸርነት ጠብቆ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስሙን እንድንጠራ ስለፈቀደልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት የቅድስት ቤተ ክርስቲያናችን ምልክት የምትሆን ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታት፣ ሁሉም ቅዱሳን በረከታቸው ይደርብን። የተከበራችሁ አባቶቻችን ካህናት በየማዕረጋችሁ አባቶች፣ እናቶች፣ መነኮሳትና መነኮሳይት የተወደዳችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በወልድ እንደምን አደራችሁ? እንደምን አረፈዳችሁ? በቸርነት የታገሰ ሰዓት ያደረሰን እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ የሚረባንና የሚጠቅመን ነገር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ተመየጡ ወሚጡ እምኩሉ አበሳክሙ፣ ከበደላችሁ ከምትሰሩት ስራ እናንተም ተመለሱ ሌሎችንም መልሱ ይላል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። እናንተም ተመለሱ ሌሎችንም መልሱ። ወኢይኩንክሙ እቅፍተ ኃጢአት፣ ኃጢአትም መሰናክል አይሆንባችሁ። እናንተም ተመለሱ ኃጢአትም መሰናክል አይሁንባችሁ። ወግበሩ ልበ ሐዲሰ ወመንፈሰ ሐዲሰ፣ አዲስ ልቡና አዲስ አእምሮም ይኖራችሁ። ወግድፉ እምላይሌክሙ ኩሎ አበሳክሙ ዘአበስክሙ ቦቱ፣ የበደላችሁበትን እስከ ዛሬ የሰራችሁትን በደላችሁን ሁሉ ከራሳችሁ ላይ አውልቃችሁ ጣሉ። እስከ ማይዜኑ ትመውቱ እስራኤል በኃጢአትክሙ፣ እስራኤል ሁልጊዜ በኃጢአታችሁ የምትሞቱ እስከ መቼ ድረስ ነው? አንሰ ኢይፈቅድ ሞቶ ለኃጥእ፣ እኔ የበደለኛውን ሞቱን አልፈልግም ይላል እግዚአብሔር። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ነቢዩ ሕዝቅኤል ነው የተናገረው። ይህንን የነገራቸው ለእስራኤል ነው። ሕዝቅኤል ማለት ጽኑ ጽንዓ እግዚአብሔር ማለት ነው። ጽኑ ብርቱ፣ የእግዚአብሔር ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ጽናት ማለት ነው። ነቢዩ ሕዝቅኤል የነቢዩ የኤርምያስ ደቀ መዝሙር ነው። ሕዝቅኤል በባቢሎን መካከል ከነበሩ ነቢያት አንዱ ነው። እስራኤል ተማርከው በነበረበት ሰዓት እስራኤል ዘሥጋን ከሚያስተምሩ ነቢያት አንዱ ነበረ። ሕዝቅኤል አብረው ተማርከው ከሄዱት ነቢያት ውስጥ አንዱ ነው። ለምንድን ነው ደጋግ ሰዎችን እግዚአብሔር ከክፉ ሰዎች ጋር ስደት እንዲመጣባቸው አብረው እንዲሰደዱ የሚያደርግ ስለምንድን ነው የሚለውን አበው ሊቃውንት ሲመልሱ አንደኛ እነሱ እንዲያስተምሯቸው፣ ሕዝብ ያለ መምህር ከተሰደደ በመከራ ሲጸናበት፣ ስቃይ ሲጸናበት፣ ድንቁርናና ክህደት ሲጸናበት ሊክድ ይችላልና ያለ መምህር የተሰደደ ሕዝብ በዚያው ክዶ እንዳይቀር መምህራንንም አብረው እንዲሰደዱ ያደርግ ነበረ እግዚአብሔር። ሁለተኛ ደግሞ በሄዱበት ሀገር እንደ መስፍን እንደ ሊቀ ካህናት
እየሆኑ ያስተዳድሯቸዋል፣ ይመሯቸዋል። በሄዱበት ሀገር እንኳን ምንም እንኳን የሰው ሀገር ቢሆንም ከዚያው ከማረካቸው ንጉሥ እየተሾሙ ፍትህ እንዳይጓደልባቸው ድሃ እንዳይበደል እንደ መስፍን እየሆኑ ይመሯቸው ስለነበረ እንዲያስተዳድሯቸው እንዲመሯቸው መምህራንን አብረው ያሰድድ ነበረ። እንደገና ደግሞ ሃይማኖታቸውን እንዲያስተምሯቸው እንዲመክሯቸው መስዋዕተ እግዚአብሔር እንዳያቋርጡ ጸሎት እንዳያቋርጡ ተሰደናል ብለው ቤተ መቅደስ ከፈረሰ መጻሕፍቱ ከተቃጠሉ ከጠፉ የተቀደሰችውን ሀገር ኢየሩሳሌምን ከተውናት ጣዖት በሚመለክበት ሀገር ጸሎት ብንጸልይ እግዚአብሔር ይሰማናል ብለው ጸሎት እንዳያቋርጡ የትም ቡናችሁ ብትሰሙት ብትጸልዩ እግዚአብሔር ይሰማችኋል ለማለት በሄዱበት ሀገር አምልኮተ እግዚአብሔርን እንዳያቋርጡ እግዚአብሔር ይሄንን ነቢያትን ተሰደው እንዲያስተምሩ የሚያደርጋቸው ለዚህ ነው። ቅዱስ ዳዊትም ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ምድርና በምድር ያሉ ሁሉ የእግዚአብሔር ናቸው ብሎ ይናገራል። ምድርና በምድር ያሉ ሁሉ የእግዚአብሔር ናቸው ያለው ስለምንድን ነው? እስራኤል በኢየሩሳሌም ሳሉ ከቤታችሁ ጸሎት አትጸልዩ፣ ከቤተ መቅደስ መጥታችሁ ጸልዩ፣ መስዋዕት አታቀርቡ ብለዋቸው ነበረ ነቢያት ካህናቱ። ለምንድን ነው እንደዚህ ያሏቸው? ጣዖት እንዳይመልኩ ነው። ሰው ከቤተ መቅደስ ተለይቶ ከቤተ እግዚአብሔር ተለይቶ ከቤቱ ብዙ ቀን መጸለይ ከጀመረ ክፉ ሐሳብ እየሰለጠነበት ጸሎቱንም እየቀነሰው ይመጣና ከጣዖት አምልኮ ከገቢረ ኃጢአት ይደርሳል። ስለዚህ ከእግዚአብሔር ቤት እንዳይለዩ በቤት ጸሎት አትጸልዩ ይሏቸው ነበረ። የጸሎት ከቤት የምንጸልየው ጸሎት ቤተ ክርስቲያን ከሚጸልየው የሚያንስ ቢሆንም በተአምረ ኢየሱስም እንደተጻፈ ከቤት ከሚጸለይ 10 ጸሎት ከቤተ ክርስቲያን የምትጸለይ አንዲት ጸሎት ትሻላለች ተብሎ እንደተማር ነው። ቢሆንም እንኳን ተፈቅዶልናል። እስራኤል ግን ጣዖት አምልኮ ስለለመዱ እንዳያመልኩ በቤታቸው አትጸልዩ ተብለው ነበር። አሁን ኢየሩሳሌም ተሰደው ከኢየሩሳሌም ፈልሰው ፋርስ ባቢሎን ሲሄዱ እዚህ እንዳንጸልይ ከቤተ እግዚአብሔር እንዳንጸልይ ኢየሩሳሌም ትተን መተናል፣ ቤተ መቅደሱም ፈርሷል። በተራሮች በጽዮን ተራሮች ተጠግተን እንዳንጸልይ ተሰደን ባቢሎን አለ። ከቤት እንዳንጸልይ ደግሞ ከቤታችሁ አትጸልዩ ብለው ነቢያት ካህናት አዘውናል። ስለዚህ ምን እናድርግ ብለው ተናግረው ስለነበረ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ብሎ የተናገረላችሁ ለዚህ ነው። አይዟችሁ በርስት ሳላችሁ ነው እንጂ ከቤት አትጸልዩ የተባላችሁ በስደት ከሆናችሁ ምድር ሁሉ የእግዚአብሔር ናት። በባቢሎን ጣዖት ቢመለክም ባቢሎንን ጣዖት አልፈጠራትም፣ የእግዚአብሔር ምድር ናት። ስለዚህ የትኛው ምድር ከጣዖቱ ቤተ መቅደስ እንኳን ቢወስዷችሁ ጣዖቱ የቆመበት ምድር ራሱ የእግዚአብሔር ነው እንጂ የጣዖቱ አይደለም። ስለዚህ ይህ የረከሰ ቦታ ነው፣ ከዚህ እንዴት አድርጌ ፈጣሪን እጠራዋለሁ አትበሉ፣ እዚያም ቢሆን ጸልዩ። ለዚህ ነው አባቶቻችን ሲናገሩ ከጣዖቱ ምኩራብ ወስደው ለጣዖቱ እንድትሰግድ ቢያደርጉህ እንኳን አንተ በዚያ በጣዖቱ ምኩራብ ውስጥ ስግደትህን ለፈጣሪ አድርገው። በረለዓም የተባለ አንድ ሰማዕት ሰዎች አስገድደው ከጣዖት ቤት አስገቡት እየጎተቱ። ለጣዖታት እጠን ቢሉት እኔ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ መስዋዕቱም ለሌላ አልሰዋም፣ ዕጣንም አላጥንም አላቸው። አይ በማይጠንት አላጥንም አልሰግድም ካልክ ጎትተን እናሰግድሃለን፣ በማይጠንት የማትታጥነውን ዕጣን ፍም ከእጅ ላይ አድርገን በእጅህ እንድታጥን እናደርግሃለን ብለው ከእጁ ላይ ፍም አድርገው ለጣዖቱ ዕጣን እንዲያቀርብ አደረጉት። በዚህ ጊዜ እሱ ምንድን ያደረገ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአተኛ ባሪያህ እጅ የሚቀርብ ይህን ንጹሕ ዕጣን ተቀበል ብሎ ከጣዖቱ ቤት የእጁ ላይ ያደረጉትን ዕጣን እሱ ለፈጣሪው አቀረበው። ጌታችን ኢየሱስ ክርስቶስም ንጹሕ ቁርባን አድርጎ ተቀበለለት። ስለዚህ ለጋኔን መሬት የለውም፣ ለሰይጣን መሬት የለውም፣ ለጣዖት መሬት የለውም። እዚያ እንኳን ቢወስዳችሁ በዚያም ለእግዚአብሔር ታመኑ፣ ሁሉም የናንተ ነው ለማለት ይህን ነግሯቸው ነበረ። ስለዚህ ነቢያት ይህንን አምልኮተ እግዚአብሔር ተሰደናል ብለው እንዳይዘነጉ ተሰደን እናደርጋለን ብለው እንዳያቋርጡ ምን አደረገ? አብረው እንዲሰደዱ ያደርግ ነበረ። እንደገና መከራ ከጸና ዘንድ ጸጋ ይበዛልና
እስመ እግዚአብሔር ሎቱ ስብሐት በእንተ ብዝሃ ጸጋሁ ያበውአ ለነፍስ ተኩሉ ጻይረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ስለሚሆን ቸርነቱና ስለ ብዙ ስጦታው ሰውነት በብዙ መከራ እንድታልፍ ያደርጋታል ተብሎ እንደተነገረ ነቢያትም ሲሰደዱ ክብር ያገኙበታልና ስለዚህ እግዚአብሔር ነቢያት እንዲሰደዱ ያደርጉ ነበር። ስለዚህ በፋርስ በባቢሎን ሆኖ እግዚአብሔርን ለማየት የሚከለክል ተራራ፣ የሚጋርድ ኮረብታ፣ የሚሰውር ደመና፣ የሚሞላ ውሃ፣ የሚነድ እሳት የለም። እግዚአብሔርን የሚጋርድ ገደል የለም። እግዚአብሔርን የሚጋርድ ኃጢአት ብቻ ነው። የረከሰ ሀገር ቢሆን የረከሰ ቦታ ቢሆን ገደል ውስጥ ቢወረወሩ ባህር ውስጥ ቢገቡ ከዘማውያን መካከል እንኳን ቢሆኑ መካከል እዚያ ሁሉ ባል በረከሰ ቦታ እንኳን ቢወስዷቸው በዚያም እግዚአብሔርን ማየት ይቻላል። ባቢሎን ማለት ድብልቅልቅ ማለት ነው። ይህ ቀረሽ የማይባል ኃጢአት የሚሰራባት ቦታ ናት። ግን በፈለገ ኮቦር በባቢሎን ወንዞች መሃል ሆኖ ነብዩ ሕዝቅኤል እግዚአብሔርን በጽና መንግስቱ በመንበረ መንግስቱ አይቶታል። በሰማይ የሰማይ መስኮት ተከፍቶለት ይገርማል እኮ። ቦታ ከመለወጥ ልብን መለወጥ ነው ጥሩ። እግዚአብሔር ልባችንን ይለውጥልን። ሰው ቦታ በማሻሻል አይድንም። በቦታ ብቻ ሰው አይጠቀምም። የሚጠቀመው ሰው በልቡናው ነው። ልቡናው ካልተጠቀመበት እንግዲህ ታውቃላችሁ አይደል? ሳጥናኤል የነበረ የት ነው? ከሶስቱ ከመላእክት ከተሞች ከላይኛው ነው የነበረ። ኢዮር ነው የነበረው ከላይኛው። መጠቀም ያልቻለ ፍጡር በሰማይ ተቀምጦ እንኳን መጠቀም አይችልም። በሰማይ ተቀምጦ አልተጠቀመበትም፣ ካደበት እንጂ ማለት ነው። ኢየሩሳሌም የእግዚአብሔር ሀገር ናት። ክርስቶስን ሰቀሉበት እንጂ አልተጠቀሙበትም ማለት ነው። እና ቦታ ካልተጠቀሙበት መጥፊያ ይሆናል። ስላልተጠቀመበት ከኢዮር ወሩሮ ባደረው ጨለማ ጠቅሎ ወሩሮ ጣለው፣ እንጦሮጦስ አወረደው ማለት ነው። እና ጊዜም እድል ነው፣ ጉልበትም እድል ነው፣ ጤናም ስጦታ ነው፣ ቦታም እድል ነው። ካልተጠቀሙበት ግን ቦታ ራሱ እንደ ዶቅስዮስ ወንበር አስፈንጥሮ መጣል ይችልበታል ማለት ያውቅበታል። እናንተን መሸከም አቅቶኛል አንሳልኝ እነዚህ ሰዎች ትላለች። ታስታውሳላችሁ አይደል? በአንድ ገዳም የሚኖሩ ሰዎች መነኮሳት እመቤታችን እያስቀየሙ እምቢ ብሏት አንድ ሃይማኖት የሌለው ንጉስ ነበረ ክርስቲያኖችን ማቃጠል የሚፈልግ። ራሷ በራእይ ተገልጣ በልህድና እንዲቻለች ገዳም አለች፣ ልህድና አቃጥላት አለችው። አቃጥላትና ኋላ ግን አንተን እበቀልሃለሁ አለችው። ስለ ሰዎቹ በደል ያችን ገዳም እንዲያቃጥላት እመቤታችን ፈቅዳለታለች ማለት ነው። ቦታ ሲረግም ቦታ እኮ አፍ አለው የለውም አለው፣ አፍ አለው ይናገራል። ምድር አፍ አውጥታ በኖህ ዘመን የነበሩ ሰዎችን ከሳቸዋለች። እና አባቶቻችን እነ ሕዝቅኤል እነ ኤርምያስ በባቢሎን ተጠቅመዋል። እኛ ደግሞ በኢየሩሳሌም መጠቀም አቅቶናል። በባቢሎን አረጋዊ መንፈሳዊ አንሰ እስከ ይእዜ ባቢሎን አነ ይላል። እኔ እስከ ዛሬ ድረስ ባቢሎን ነኝ ይላል። እስኪ በሉ እኔ እስከ ዛሬ ድረስ ምንድነኝ አለ? ባቢሎን ነኝ። ድብልቅልቅ ነኝ ማለት ነው። ድብልቅልቅ ነኝ። አንድ ቀን ኃጢአት ወደ ኃጢአት፣ አንድ ቀን ወደ ጽድቅ እላለሁ። አንድ ቀን ወደ እግዚአብሔር፣ አንድ ቀን ወደ ሰይጣን፣ አንድ ቀን ወደ ነፍስ፣ አንድ ቀን ወደ ስጋ። እንዲያውም ብዙ ወደ ስጋ ጥቂት ወደ ነፍስ ነው። አሁንስ ጭራሽ ደግሞ ሙሉ ወደ ስጋ ምንም ወደ ነፍስም ልንሆን ሆነናል በእውነቱ ማለት ነው። ያንን ነውና በባቢሎን ተጠቅመው አባቶቻችን። እኛ በኢየሩሳሌም አሁን የተቀመጥንበት ቦታም እኮ ኢየሩሳሌም አይደለም ነው፣ ኢየሩሳሌም ነው በእውነቱ ማለት ነው። በቦታ መጠቀም መታደል ነው። ይነጠቃል በእውነቱ ማለት ነው። ቦታ ሲያከብሩት ያከብራል፣ ሲንቁት ደግሞ ይንቃል። ሁሉም ነገር እንዳከበሩት መጠን ነው። እና በባቢሎን ተጠቅሞ እግዚአብሔርን አየው በጽና መንግስቱ። ነቢያት በሚያስተምሩበት ጊዜ እግዚአብሔር በሰማይ መንግስቱ ነው የሚገለጥላቸው። ስለምን መሰላችሁ? ማርኮ የወሰዳቸው ንጉስ ከአቅማቸው በላይ ሆኖ ነው የማረካቸው አይደለም። በሀገራቸው ጽኑ መንግስት ቢኖር አይማረኩም ነበረ። እና እግዚአብሔርን እናመልካለን እያልን ይሄ ንጉስ እንግዲህ ቀጥቅጦ የሚገዛን ከሆነ የእግዚአብሔር መንግስት ወዴት አለ ብለው ተስፋ እንዳይቆርጡ አይዟችሁ፣
የምድር ነገስታት ቢማርኳችሁም ግን ነገስታትን ሽሬ የምኖር ሰማያዊ ንጉሳችሁ እኔ አለውላችሁ ፍትህ እንደምታገኙ እሙን ነው ለማለት በሰማይ እየተገለጠ ያያቸው ነበር። ከዛ ሰራዊት ደግሞ ምንድነው የሰራዊተ መላእክትን ከበው የሚያሳያቸው ደግሞ የምድር ሰራዊትን እያዩ እንዳይፈሩ የሰማይ ሰራዊትን ገልጦ ያሳያቸዋል። ሶስተኛ ደግሞ ለነቢያት ለነ ሕዝቅኤል ለነ ኢሳይያስ የሰማይ መላእክትን እየገለጠ የሚያሳያቸው ምን የሚሰማን የለ የሚያከብረን የለ ብንሰብክም ብናስተምር ምን ጥቅም አለው ሲሉ የምድሮቹ ባይሰሟችሁ እነዚህ ይሰሟችኋል ብሎ ለማጽናናት ያሳያቸው ይገልጥላቸው ነበር። እስራኤል ባይሰሙ መላእክት ይሰሙሃል ዝም ብለህ ተናገር ብሎ ነበር ለኢሳይያስ። ወሱራፌል ይቀውሙ አውዶ ሱራፌል ከበውት ያሳየው ለዚህ ነበር። እስራኤል ባይሰሙ እነዚህ ይሰሙሃል። አረጋዊ መንፈሳዊውን በመጽሐፈ መነኮሳት ሲናገር በምድር ላይ የሚወዱህ የሚደግፉ ሰዎች ባይኖሩ ክንፋቸውን የሚያፋጥኑ መላእክት እንዳሉ ይሄን እያሰብክ ደስ ይበልህ ብሎ ይናገራል። ስለዚህ እንዲያስቡ የማያልፍ መንግስት እንዳለ ፍትህ ከእግዚአብሔር እንደሚገኝ ለማጠየቅ በሰማይ መንግስት ይገለጥላቸው ነበር እና እስራኤል 3 ነገር ተናግረዋል። አንደኛ መልካምም ሰሩ ስሬት የለም አይገኝም በኃጢአት ስሬት አይገኝም ብለው ነበር። ሁለተኛ ደግሞ ሰው መልካም ሲሰራ ኑሮ ክፉ ሰርቶ ቢሞት መጨረሻ ላይ መልካም ነገሩ ተይዞለት በእግዚአብሔር ልብ ተጽፎለት ዋጋ ይሰጠዋል ብለው ነበር። ሶስተኛ ደግሞ በአባት ኃጢአት ልጅ ይጠየቃል ብለው ነበር። ለነዚህ እንደገና ደግሞ እግዚአብሔር የኛ ጥፋት አያሳዝነውም ትቶናል ዝም ብለው ነበር። ለነዚህ መልስ እንዲሆን የተጻፈ መጽሐፍ ነው በእውነቱ ማለት ነው። እይነስ አብ ኃጢአተ ወልድ ወይነስ ወልድ ኃጢአተ አብ። አባት የልጁን ኃጢአት አይወርስም ልጅ የአባቱን ኃጢአት አይወርስም። ስለዚህ ሰው ሁሉ በገዛ ኃጢአቱ ነው የሚጠየቅ ብሎ ነግሯቸዋል ማለት ነው። ከቃሉ ጋር ናችሁ። አንዳንድ ጊዜ ምን ይባላል መሰላችሁ እንደዚህ ያለ መከራ ሲመጣ አባቶቻችን ረግመውን እኮ ነው። አንዳንዱ ጃንሆይ ረግመውን ነው ይላል። ኃይለ ሥላሴ ረግመውን ነው ሙታ ነው የሁሉ ችግር የመጣብን ይላል። አንዳንዱ ደግሞ የለም ብፁዕ አቡነ ገሌ ረግመውን ነው ይላል። አንዳንዱ ደግሞ የለም እንደው ቦታው ሰው እንዳይወጣበት ተረግሟል። ኢትዮጵያ ሰው እንዳይወጣበት ማለት ተረግማ ነው ይላል። አሁን አንድ ከተማ አለ በዚህ አልነግራችሁም ስሙንና የሆነ ከተማ አለ አያድግም ዝም ብሎ ከተማው በጃንሆይም ጊዜ አለ የላም ቀንድ ነው የሚያል እና ሰው መስራት ሲያቅተው ጊዜ ተረግሞ ነው አሉ በጃንሆይ ጊዜ ይላል። ተኝቶ ማለት ነው በእውነቱ ማለት የማንም ርግማን በሐዲስ ኪዳን እንኳን በሐዲስ ኪዳን በብሉይ ኪዳን እንኳን ሕዝቅኤል እንደተናገረ ልጅ አባቱን ኃጢአት አባት የልጁን ኃጢአት አይወርስም። ሰው ሁሉ የገዛ ኃጢአቱን ነው የሚሸከም። ወኩሉ ጾሮ ይጸውር። ቅዱስ ጳውሎስ ደግሞ ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል እንጂ እንደ ተስቦ በሽታ ሰው የራሱን የሌላን ኃጢአት አይወርስም። አሁን በዚህ ዘመን ለመጣብን ችግርም የኛው ኃጢአት ነው እንጂ ነገሌ ረግመውን የለም ሲላቸው ነው። እስራኤልን የተማረካችሁ ነገሌ አጥፍተው ነገሌ ተረግመው ሳይሆን ራሳችሁ በድላችሁ ነው እንጂ ኃጢአት አውርሻችሁ በአባቶቻችሁ ኃጢአት የምፈርድባችሁኛ አይደለም ብሎ እግዚአብሔር ነግሯቸዋል። እና ከቃሉ ጋር ናችሁ። እንደው በአንዳንድ ገዳም አባቶች እናቶቹ ሌላ እንደው ገዳሙን የሆኑ አባት ነው አሉ ረግመውት ነው እንደው የሁሉ ችግር የሚገጥም ይባላል አይደል? የለም እዚህ በኋላ እንዲህ ያለ ነገር ብትሰሙ እኛ ገዳም እንኳን አይባልም መሰል አይደል? ብቻ ግን እንደዚህ ያለ ነገር ተሰማችሁ እንዳትጨነቁ ብዬ ነው። የለም ቦታን ረግሞ ቢሞት እንኳን እግዚአብሔር ፍትሃዊ አምላክ ስለሆነ የነሱን እርግማን የሚቀጣቸው በዘመኑ ትልልቅ የበቁ አባቶች እንኳን ቢረግሙ ርግማኑ የሚደርስባቸው ምን የሆኑትን ነው? በጊዜው የበደሉትን ሰዎች ራሳቸውን እነዚያኑ ማለት ያን በደል የበደሉትን ነው እንጂ እስከ ልጅ ድረስ እግዚአብሔር ቦታን ረግሞ አይሄድም ማለት ነው። ስለዚህ ኢየሩሳሌም ብትረገም እንኳን በኢየሩሳሌም የነበሩ ሰዎች አሁን እርግማን ሰርተዋል፣ ክርስቶስን ሰቅለዋል።
ደሙ ላይሌነ ወላይለ ውሉድነ ይቤሉ የሱ ደም እንኳን በእኛ በልጅ ልጆቻችን ላይ ይውረድ ብለው ራሳቸውን ረግመዋል። ግን በኢየሩሳሌም እነ እስጢፋኖስን የመሰሉ እነ ቅዱስ ጳውሎስን የመሰሉ እነ ቅዱስ ቄርሎስ ዘኢየሩሳሌምን የመሰሉ እነ ቅዱስ ዮሐንስ ዘኢየሩሳሌምን የመሰሉ አባቶቻችን ተገኝተውበታል። እርግማን በልጅ ልጅ ወርዶ ልጅ ሁሉ የማይጠቀምበት የሚጎዳበት ቢሆን ኑሮ ኢየሩሳሌም ውስጥ በክርስቶስ ደም ከመረገም በላይ እርግማን ስለሌለ ከዚያ ልጅ አይወጣም ነበር፣ ሰው አይወጣበትም ነበር። ይህንን ለማስተማር ነው የሕዝቅኤል መጽሐፍ የተጻፈ ማለት ነው። ከቃሉ ጋር ናችሁ። ስለዚህ በዚህ በአባት ኃጢአት ልጅ አይጎዳም፣ ልጅን አባቱን መስሎ ካልሰራበት ለማለት ይህንን ተናግሯል። እንደገና ደግሞ ሰው መልካም ሲሰራ ኖሮ ቢሞት ክፉ ሰርቶ መጨረሻ ላይ ቢሞት ይጎዳል አይጎዳም? አይጎዳም ብለው ነበር እስራኤል። ኋላ በሕዝቅኤል አድሮ እግዚአብሔር የለም ክፉ ሲሰራ ኑሮ መልካም ሰርቶ ቢሞት እንደማላስብበት ሁሉ መልካም ሲሰራ ኑሮ ክፉ ሰርቶ ከሞተም አላስብለትም ማለት ደግሞ አያችሁ፣ ሰው ሁሉ መጨረሻው ነው የሚታይለት። አንድ የገዳም አበምኔት ነበረ እንደምታውቁት እና ሰንበትን አክብሩ ይላል ገዳሙን ማለት በሰንበት ቀን መንገድ አትሉ ይላል። እሱ ግን ይሄዳል። ሰንበትን አክብሩ ይላል፣ እሱ ይሄዳል። ሰንበትን አክብሩ ይላል፣ እሱ ይሄዳል። አንድ ቀን መንገድ ሲሄድ መሸበትና እዛፉ ላይ ተሰቅሎ እዛፉ ላይ ሆኖ መቁጠሪያውን ይቆጥራል። አውጣኝ አውጣኝ እያለ እዛፉ ላይ የወጣ አውሬ መጥቶበት ነው። ሲመጣበት እዛፉ ላይ ወጣ። ሌሊት ነው ጨልሞበት። ኋላ አንድ ሌባ በሬ እየነዳ መጣና እዛፉ ስር አርዶ በላ። ግጥም አድርጎ በልቶ ተመስገን ፈጣሪ ያበላኝ አምላክ ብሎ ፈጣሪውን ሊያመሰግን ደግሞ ሰርቆ በልቶ ቀና ሲል እዚያ ላይ መነኩሴ አለ። አባ ምን እያደረጉ ነው? በምድር ሁኜ ስጸልይ ነበረ፣ አሁን ደግሞ እስቲ ፈጣሪን ዛፍ ላይ ሁኜ ላመስግነው ብዬ። ውሸት ነው ይሄ እንግዲህ ማለት ነው። እዚያ ላይ የሄዱ ፈርተው ነው። አሁን ችግሩ የቤተ ክርስቲያን ሰው ችግሩ ያጠፋውን ጥፋት ወደ ጽድቅ ወስዶ እየለጠፈው ነው። ዳይገባ ነው ማለት ነው። ጥፋቱን ጽድቅ ጥቅስ ይጠቅስለታል ማለት ጥቅስ ያበጅለታል። የመጽሐፍ ቅዱስ ጥቅሶች እግዚኦ ራሱ እንዴት ብለው እሪ እንደሚሉ እንደሚጮሁ አፍ አውጥተው ኧረ እባክህ አትጥቀሰኝ እንዲሁ ስለ እግዚአብሔር ጳውሎስ አንተ እንደምትለው አድርጎ አይደለም የተናገረ እንዲሁ ሌላ ነው ሐሳቤ ይላሉ መጻሕፍቱ ራሳቸው። ጳውሎስ እንዳለው ይላል እንዲሁ እኮ አይደረስ ነው። ጴጥሮስ እንዳለው በቅዱስ መጽሐፍ የሌለውን ያለ ሐሳቡ ማለት ነው ያለ ሐሳቡ። አሁን ያ ሰውዬም እንደዚህ ያለው እኔ በምድር ሁኜ እበድላለሁ፣ እነዚህ መነኮሳት ደግሞ ዛፍ ላይ ጭምር እየወጡ ይጸልያሉ ብሎ አለቀሰ። ሲያለቅስ በሙሉ እግዚአብሔርን በጽኑ እንባ ሲለምነው መጥቶ ጅብ በላው። እሱ ጅብ ሲበላው አጋንንት መጡ። ይህች ነፍስ የኛ ናት፣ ይኸው እጅ ተፍንች አርዳ በልታ ነው የሞተችው አሉ። መላእክት ደግሞ የኛ ናት። መጀመሪያ አባ እኔሳ ምን ላድርግ? ንስሐ ግባ ይምርሃል ብለውታል። ይምረኛል? አዎ። ሲያለቅስ ጅብ በላው። የኛ ናት። መላእክት ደግሞ የኛ ናት። አጋንንት ደግሞ ዛሬ ምን ኑሯችሁ ነው የሰርቆ የተያዘ ሰውዬ እዚህ ምን አላችሁ አሏቸው። የኛ ነው፣ መጨረሻ ላይ ንስሐ ገብቷል አሉ። ኋላ ወደ እግዚአብሔር ሲያቀርቡ ምን ይሁን ሲባል የሰው የሚታየው መጨረሻው ነው። ስለዚህ መጨረሻ ላይ አልቅሶ ስለሞተ ገነት ይግባ ብሎ እግዚአብሔር ፈረደለት። ይሄንን ሲያደርግ ወደ ገነት ሲገባ ያመነኩሴ በራእይ ያያል። ሲያይ መንግስተ ሰማያት ለካ እንዲህ የወንበዴ ዋሻውን አለች መቀለጃ ናት ለካ። እኔም እንግዲያማ እንደዚህ ሰውዬ ሰራርቄ መጨረሻ ላይ ንስሐ ገባለሁ አለና ቆቡን ጥሎ ስርቆት ጀምራለሁ ብሎ አሰበ። አስቦ እንደጨረሰ ዛፉ ወደቀና ጅብ በላው። አሁን ምን ተደረገ? መላእክትም የኛ ናት አሉ፣ አጋንንትም የኛ ናት አሉ። አጋንንት የኛ ናት ለምን? መጨረሻ ላይ ኃጢአት ወስኖ ሙቷል። ቅድም ያኛው ወስኖ ሙታል ተብሎ ከተፈረደለት ይሄም ወስኖ ሙታል፣ ሊፈረድበት ይገባል። መላእክት ደግሞ የኛ ናት ሲጸልይ ነው የኖረ ይሄ አሉ። ኋላ መጨረሻ ላይ እግዚአብሔር ሲባል ሰው ሁሉ ዋጋ የሚከፈለው በመጨረሻው ነው።
ባይሰራውም ቆቤን ጥዬ ሞታለሁ፣ ኃጢአት ሰርቄ መጨረሻ ላይ ይመልሳለሁ ብሎ ኃጢአት እንዳቀደ ሙቷልና ሲኦል ይግባ ተብሎ ተፈረደበት ማለት ነው። ስለዚህ ምንድነው ሰው ሁሉ ምን ያለበት ቅዱስ ፊልጵስዩስ አንድ መነኩሴ ሄዶ ጠየቀው፣ አባቴ ሁልጊዜ ለእርሶ መጥቼ ንስሐ እገባለሁ፣ በበነጋው መልሼ እበድላለሁ፣ አንድ ቀን እነሳለሁ፣ በሌላ ቀን ወድቃለሁ፣ እስከ መቼ ድረስ ነው ሰወድቅ ስነሳ የምኖር ብሎ ሲጠየቀው ዝም ብለህ ሁልጊዜ ተናዘዝ፣ እስመ ሁሉ በዝሃሎ የሐውር፣ ሰው ሁሉ ባለበት ይሄዳልና አለው። ምን ማለት ነው? ሰው ሁሉ ባለበት ይሄዳልን ማለት ንስሐ እንደገባህ ንስሐ ከገባህ ከሞትክ ገነት ትገባለህ። ኃጢአቱ እንዳያስከው ከሞትክ ሲኦል ስለምትገባ ንስሐ በገባህበት ቀን እንድትወሰድ በየቀኑ ንስሐ ግባ፣ ባለህበት እንዳትገኝ። ጽድቅ ስትሰራ ኑረህ ዛሬ ኃጢአት ሰርተህ አሁን በሰራው ደቂቃ ከተወሰድክ የሲኦል ትሆናለህና ሰው ሁሉ ባለበት ይሄዳልና ንስሐ ግቡ ለማለት ሕዝቅኤልን ተናግሯል። እና መጨረሻችንን ያሳምርልን የሚባለው ተወዶ አይደለም በእውነቱ ማለት ነው። ዋይ የሰው የሚታየው መጨረሻው ነው። ሊቅነት አያዋጣ፣ ምናኔ አያዋጣ፣ መጨረሻ ካላማረ ማለት ነው። መጨረሻ ካላማረ ሰው ከባህር ገብቶ 40 ዓመት ቢጸልይ በአንድ ቀን የሰው ምናኔ ይበላሻል። የሰው ሕይወት ሰው መጽሐፍ ሁሉ ቢማር ሊቅ ቢሆን በአንድ ቀን ሊቅነት ይበላሻል፣ በአንድ ቀን ጵጵስና ይበላሻል፣ ሁሉ ነገር በአንድ ቀን ይበላሻል። ሰው ድኩም ግብዝ ፍጥረት ስለሆነ ማለት ነው። እና መጨረሻዬን አሳምርልኝ ብሎ መጸለይ ይገባል። በወደቀ ሰው መፍረድ አይገባም። የሚባለው ምንድነው? ከእንደዚህ ያለ ሰውረን ለነሱም ምሕረትና ይቅርታን አድርግላቸው ብሎ መለመን ይገባል። እንደገና ደግሞ ለኃጢአተኛ ስሬት የለውም። ንስሐ ብንገባም እግዚአብሔር አይምረንም። አንድ ጊዜ የተወሰነልህን ነው የምትገባው። ንስሐ ገባህም አልገባህም ቅድመ ዓለም እግዚአብሔር ዝም ብሎ ሲፈጥርህ ለሲኦል ብሎ ከፈጠረህ ብትለፋ ምንም የለም፣ ሲኦል ነው። ለገነት ብሎ ከፈጠረህ ደግሞ ብትሰርቅ ብትቀጥፍም እንደው እግዚአብሔር እንደው በመርፌ ቀዳዳ አውጥቶ ማጽደቁ አይቀርም። ዝም ብለህ ዕድል ነው ዋናው የሚል ደግሞ አለ፣ ዝም ብሎ የሰነፍ ጥቅስ ማለት ነው። ኋላ እግዚአብሔር ደግሞ የለም ለተመለሰ ሰውማ ይቅርታን አደርጋለሁ። አላያችሁም እንዴ አዳምን ይቅር ስለው ዳዊትን ይቅር ስለው አልሰማችሁም ወይ? 3 ኃጢአት የፈጸመውን ዳዊትን ይቅር ስለው አልሰማችሁኝም? 3 ግብራተ ድህረ ፈጸመ ዘመሃርክምዎ ለዳዊት ቅድመ ማሃሩኒ ሥላሴ ዳግመ ይላል ደራሲው። ዳዊት 3 በደል በድሎ እግዚአብሔር ይቅር ብሎታል። አንደኛ ነፍሳት ትግደል የሚል፣ ሁለተኛ አይትሁር ሀበ ብእሲ ተብሲ ወደ ወንድ ሚስት ወደ ባልንጀራ ሚስት አትሂድ፣ ሶስተኛ አይትዘሙ አታመንዝር። እነዚህን የፈጸመውን ዳዊት ይቅር ስለው አልሰማችሁም ወይ? ስለዚህ እኔማ ይቅር እላለሁ እንጂ ይቅር እላለሁ እና ስለዚህ ይቅር እላለሁና ተመለሱ። እግዚአብሔር እኛን መግደል ነው የሚፈልግ፣ ስለበደል ነው ማጥፋት ነው የሚፈልግ እንጂ እንድንመለስ አሁን ቆርጦብናል፣ አሁን ትቶናል፣ ሰልችቶናል። እግዚአብሔር በቃ ሊቀስፈና ያሰበ እንጂ ሊምረን አላሰበም። ኧረ የለም እይፈቅድ ሞቶ ለኃጥ፣ እኔ የኃጢአተኛን ሞቱን አልፈልግም ይላል እግዚአብሔር። ስለዚህ ምን አለ? ሚጡ ወተመየጡ፣ ተመልከቱ ሁላችሁ እናንተም ተመለሱ ልጆቻችሁንም መልሱ። እስኪ በሉ እናንተም ተመለሱ በሉ። እሺ ልጆቻችሁን ምን በሉ? መልሱ። እናንተም ከክፋታችሁ ተመለሱ። ሰው መጀመሪያ ወደ ልቡ መመለስ አለበት። ወደ ልቡ ከተመለሰ ምንም ችግር የለም። አሁን ሰው ሁሉ ግርግር ብሎ የሚያጠፋው ለምን መሰላችሁ? ማሰብ ስላቆመ እኮ ነው። ማሰብ ስላቆመ። አሁን ማሰብ እንዴት እንደተሆነ እያያችሁ ነው። ቆይ እስኪ አንድ ሐሳብ ልንገራችሁ። ቸር እረኛ በሉ ስለ በጎቹ ራሱን ምን ይላል? አሳልፎ ይውላችሁ። ቸር እረኛ ራሱን ስለ በጎቹ አሳልፎ ይሰጣል ተብሎ ሳለ እኔን ጳጳስ ካላረጋችሁ ብሎ ሰው እንዲገደል ማድረግ እረኝነት ነው? ማሰብ ማቆም ማለት እኮ ይሄ ነው ማለት ነው። ማሰብ ማቆም ማለት ይሄ ነው። ስለዚህ ወደ ልቡናችሁ ተመለሱ። እግዚአብሔር አይቀለድበትም። እንዲሁ የቅዱስ ጳውሎስ ቃል ከብድ የሚለኝ አንድ ቃል አለ። አስተውሉ እግዚአብሔር አይዘበትበትም ይላል። ሰውን አስመስለህ ታልፈዋለህ ማለት ነው። ደህና ነኝ
እየጠላው ኧረ ደህና ነኝ ምንም አልተቀየምኩ ልትለው ትችላለህ። እግዚአብሔርን አትቀልድበትም። ልብህን አስጥቶ እንደስጦ ያየዋል ነው። ስለዚህ ወደ ልቡናችሁ ተመለሱ፣ ልጆቻችሁን መልሱ። የሚያጠፉ ልጆችን ተው። ይሄ ነገር አይገባም። አሁን ሰው ብዙ ሰው በዚህ ዓለም ሰው አስራት በኩራት አውጡ ይላል እግዚአብሔር። ከ10 1 ከ100 ብር 10 ብር ከመስጠትና ከ1 ሚሊዮን ብር 100,000 ብር ከመስጠት የቱ ይከብዳል? በሉ ንገሩኝ እንጂ። አቤት ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት ከ10 ብር 1 ብር ከመስጠት የቱ ይከብዳል? ሀብታም በሆኑ ቁጥር ጽድቅ እየከበደ ይመጣል አይደል? 1 ሚሊዮን ብር መስጠት በጣም ጭንቅ ነው። ህዝብ ንስሐ ከሚገባና መምህር ንስሐ ከሚገባ የቱ ይጨንቃል? ገንዘብ በዛ ማለት ነው። አያችሁ፣ ሲበዛ መክበድ ይመጣል ማለት ነው። ለክብር መጨነቅ ይመጣል። አሁን ህዝቡንስ እንደገና አንድ ሰውዬ እንዲህ ብሎ ጠየቀኝ። አይ እንደዚህ ብዬ አስተምሬ ዋሽቼ አለኝ ለህዝቡ አለኝ። ኋላ ንስሐ ይስጡኝ አለኝ። አይ ንስሐው ሂድና ላስተማርካቸው ሰዎች የዚህ ያለት ያስተማርኳችሁ ትምህርት ውሸት ነው በል። ይሄ ነው ንስሐ እንጂ ስግደት የለውም አልኩ። በጣም ነው የተጨናነቃችሁ። እየተጨናነቀው አያችሁ፣ ክብር በጣም አስጨናቂ ነገር እኮ ነው በእውነቱ ማለት። መስገዱ ክብሩ አስጨነቀው ማለት ነው። 40 ቀን ጾም ብለው ግን አይከብደው ነበር፣ ያደርገው ነበር። ግን እንዴት ሊቁ ዋሸ ይባል? ሊቁ የኔታ እንዴት ዋሸ ይባላል ማለት ነው። ችግሩ እኮ እዚህ ላይ ነው በእውነቱ ማለት ነው። አሁን ብዙ ሰዎችን የማይመልሳቸው ሀፍረት ነው። ነገሩ ትክክል እንዳልሆነ ጠፍቷቸው አይደለም። ሀፍረት ግን እንዳይመለሱ ያደርጋቸዋል። ህዝቡን ለካ ድሮም ሳይገባቸው ነበረ፣ ለካ ድሮም አልተማሩም ቢለንሳ ህዝቡ አንድ ጊዜ ተሳስተናል ብለው ነው የማይመለሱ። ታው ተመለሱ። ሀፍረታችሁን ትታችሁ እንኳን እናንተ ክርስቶስ እንኳን ራቁቱን ሲሰቀል አላፈረም። ወመንና ለሀፍረት በእንተ ፍስሐሁ ዘጽኑ ሎቱ፣ በፊቱ ተዘጋጅቶ ስላለለት ደስታ ሀፍረተ መስቀልን ንቆ ተሰቀለ። በፊቱ ያለው ደስታ የምእመናን ድህነት ነው። እናንተ ደግሞ እሱ ለማይጠቀምበት መስቀል ሀፍረትን ንቆ ከተሰቀለ እናንተ ለምትጠቀሙበት ንስሐ ሀፍረትን ንቃችሁ ተመለሱ። ክብራችሁን ተው፣ ለእግዚአብሔር ብላችሁ ተው፣ ተመለሱ። ልጆቻችሁንም መልሷቸው። ይሄ ነገር እንደዚህ ነው። ባለፈው አስተማርከን አንተ፣ አሁንም ያስተማርከን አንተ። ቢሆንም ባለፈው ተሳስቼ ነግሬያችኋል፣ አሁን ተውና ተመለሱ ብላችሁ ንገሯቸው። ውሸታም እንዳንባል ብሎ አያውቅም እንዳንባል ብሎ ያሰቡት የሳቱት ኃጢአት ክርስቶስ የሞተለትን አንድ ነፍስ ማጥፋት ከታናናሾቹ አንዱ እንዳትንቁ ተጠንቀቁ። ክርስቶስ ምእመናንን ሲያጽናና ምን እንደተናገሩ ታውቃላችሁ? ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁኡቱ፣ የእናንተስ የራስ ጠጉራችሁ እንኳን የተቆጠረ ነው ይላል። ምን ማለት ነው? ለክርስቶስ የክርስቲያኖች እንኳን እጅ እግራቸው የራስ ጠጉራቸው እንኳን ውድ ገንዘቡ ነው፣ በደሙ ገዝቶታልና ማለት ነው። የአንድ ክርስቲያን ነፍስ ማባከን ቀላል በደል አይደለም። ስለዚህ የክርስቶስን አካል ቆርጣችሁ ከምታጠፉ እናንተ ክብራችሁን ተው፣ ህዝቡንም ተመለሱ በሉ። ራስም መመለስ ይገባል፣ ህዝቡንም አለመመለስ እጅግ በጣም ከባድ ነው። ከቃሉ ጋር ናችሁ። ህዝቡ ነው እኮ ህዝቡ ነው፣ እኛ አይደለንም ይላል። ህዝቡ ነው። ህዝቡ ሲያጠፋ ዝም አለ ማለትም ተው አለ ማለትም ችግር ነው። ስለዚህ አሁን እናንተም እዚህ ያላችሁትም አባቶች እናቶችም እንደዚህ የማይታረቁትን ማስታረቅ። ትልልቅ አባቶች አላችሁ አይደል? ትልልቅ አባቶች አርዲቱን ይጠላኛል ሳትሉ የተጋጨ ካለ በዱር በገደል የሚጣላ ካለ ታረቁ፣ ነውር ነው ብሎ ታውቁት። እናንተም ታረቁ፣ ተመየጡ፣ ወሚጡ። እናንተም ተመለሱ፣ ልጆቻችሁን መልሱ በሉ። ሁላችሁም ልጆቻችሁ ምን በሉ? አሁን ትልልቅ በይሰሞን ይሄን እንድታደርጉ ነው። የተጣላ አርዲት ካለ እንድታረጉ። በእርግጥ መነኩሴም ይጣላል። ለምን ነው የሚጣላው ሲባል ቁጣ ሀብት ነው። ገብቷችኋል? ዮሐንስ አፈወርቅ ሲናገር ቁጣ ሀብት ነው ይላል። ሀብትነቱ ቁጣ ባይኖር አንጸድቅም ነበር ይላል። ለምሳሌ ቁጣ ለምንድን ነው የተፈጠረ? አንደኛ አጋንንትን እንድንቆጣበት፣ ሁለተኛ ልጆችን እንድንቆጣበት ሕፃናትን፣ ሶስተኛ ደግሞ ስጋችን እንድንቆጣበት፣ አራተኛ መናፍቃን እንድንቆጣበት እንድንደበድብበት አላልኩም፣
እንድንቆጣበት ነው ያልኩኝ። ተው ብለን እንድንቆጣበት ነው። ይሄ ባይኖር አንጸድቅም ነበረ። ቁጣ የተሰጠ ተም ወይ ታብሱ ተቆጡ ግን አትበድሉ የሚለው ሊቁ ሲተረጉም ይሄን ያለው 4 ቁጣ ነው ያለ። ስለዚህ ቁጣህን አስተካክለው እና መቆጣትም ያለ ነው። አንዳንድ ቀን እንደው ቱግ ማለት የሳት ጠባይ እስከሚጠፋ ድረስ አይቀርም አይዟችሁ ነው። ግን ቁጣውን ማዋል ማሳደር ትክክል አይደለም። ስለዚህ ተመለሱ፣ ሰውንም መልሱ። እናቶችም ትልልቅ እናቶችም በዚህ ያላችሁ ትልልቅ እናቶች አርዲቱን እናቶችን እነሱን ተመለሱ ታረቁ ብላችሁ በዚህ ሰሞን በዚህ እስከ ዓርብ ድረስ ባለው መክራችሁ የተኮራረፈም ካለ አስታርቁ። መነኩሴም ቢቆጣ ማንም ቢቆጣ ችግር የለም። ዋናው ቁም ነገሩ እናንተም ተመለሱ በሉ እንጂ ይቤ እግዚአብሔር አዶናይ በሉ ድገሙት በሉ ፈጣሪ ሁሉ እግዚአብሔር በሉ። እናንተም ተመለሱ ልጆቻችሁንም መልሱ ብሏል። ማን ያለ? ፈጣሪ ሁሉ እግዚአብሔር በሉ እንጂ ፈጣሪ ሁሉ እግዚአብሔር ተመለሱ ብሏችኋል። እኔ እንግዲህ አድርሻለሁ። እኔንም ይመልሰኝ አሜን በሉ እንጂ እናንተንም ይመልሳችሁ። ይሄንን ነው ጌታ የነገረን ማለት ተመለሱ። ኋላ አሁንም ቢሆን እውነት ይደርሳቸው ነው። አባ ይመልስልን ስለ መምህራን አምላክ ብሎ ይመልስልን በእውነቱ ማለት ነውና ከስተት መመለስ ነውር አይደለም። ጴጥሮስ እስክዶ ነበር አይደለም። ጳጳሱ ነው ምን ነውር አለው? ነውር የለውም። መሳሳትም ያለ ነው እና ግድ የላችሁም ተመለሱ። እኛም ቢሆን አትናንት እኮ እንዲያርገው ነበር አንላችሁም። ብቻ ኑልን እንጂ አባት እናረጋችኋለን እያልናቸው ነው። እና ተመለሱ። የምታበላሏቸውን የምታጋድሏቸውን ልጆችም መልሷቸው፣ ወደ ክርስቶስ መልሷቸው። ኀፍረታችሁን ትታችሁ ተመለሱ፣ ክብራችሁን ትታችሁ ተመለሱ። እግዚአብሔርም ተመየጡ ሀቤ ወአነሂ እትመየጠክሙ እናንተም እኔም ፊቴን አዞርላችኋለሁ ብሏል እግዚአብሔር። መመለስ ትልቅ ነገር ነው። ከጴጥሮስ የበለጠ ማን አለ? አጠፋ ተመለሰ። በእውነቱ ማለት አጠፋ ተመለሰ። ከካርናችሁ ይሁዳ ምን ተጠቀመ? ሐዋርያ ነበር፣ አጠፋ ጠፍቶ ቀረ ማለት። ቅዱስ ጳውሎስም እየተሳሳተ ታርሞ ተመለሰ። ምን ያልተሳሳተ አለ? ዳዊት ስቷል፣ ኢሳይያስም ተሳስቷል ፈርቶ። ብቻ እንደ ኢሳይያስ ከመሆን ያድነን። ደግሞ እንደኋላው ያርገን፣ እንደሱ እንደፊተኛው አያርገን። አሜን በሉ። እንደፊተኛው ማለት ንጉሱን ፈርቶ ንጉሱ የሌለውን ክነት መቅደ ማይጠንቱን ሲየወዘወዘ ሲገባ ፈርቶ ዝም ማለት ዝም አለ። አሁን ዝም ሲል እግዚአብሔር በለምጽ መታው ማለት ነው። ኋላ እግዚአብሔርም መንግስቱን አሳይቶ ንጉሱ ሲሞት አሳየና እግዚአብሔር ግን ቸርነቱ እኮ እንደው ድንቅ እኮ ነው። ከአሳይቶ የሰማይ መሬት ከፍቶ አሳየው። መጀመሪያ ወደ እስራኤል ማንን ልላክ አለው? ለምጽ አለብኝ እንጂ አንተን እንዳልክ ፈሪ ሆንክ አለው። አንተን ልክ ነበር ፈሪ ሆንክ ልላክ። እግዚአብሔር እኮ ነው እንደሚል እንዳይል አረኔስ የሁሉ ሰራዊት አለ ብሎ አስቀድሞ እንዳይኮራ ሰው አጥቶ እኮ እግዚአብሔር ማንን ልላክ አለኝ እንዳይለው መጀመሪያ የሰማይ ሰራዊቱን አሳየው። ሁለተኛ ደግሞ አይዞ እንግዲህ አትፍራ፣ ደግሞ ድግም ሌላ ንጉስ የመጣ እንደሆነ እንዳፈረ ይው እነዚህ ሰራዊት ያሉኝ ንጉስ እኔ ያለውልህ ብሎ አጽናንቶ ልኮታል። ስለዚህ ነብዩ ኢሳይያስም ተሳስቶ ነበር፣ ለምጹን መላኩ አጥፍቶለታል። ተሳስቶ መመለስ ነውር የለውም። የሰው ልጅ ህሊናው ይወጣል ይወርዳል፣ በሳትነቱ ይተኩሳል፣ በነፋስነቱ ይሮጣል። ዝም ብሎ ነፋስ አሁን ይሄ ወርቅ ነው ለያዘው አይልም። ይሄኛው ሐር መጠምጠም ያንቺን ጥሩ ነው ልውሰዳት አይል። ይሄኛው ድሪቶ ነው አይል። ዝም ያዘው ሁሉ ማግተልተል ነው አይደል? ነፋስ ማግተልተልም እንሰራለን። ነፋስ አይደለም ዝም ብለን ማግተልተል ያንን የሚያጅ ይላል እኮ ሰው ይያለ ዝም ያለው ሆ ሲያጨበጭብል ሁሉ አንድ ጊዜ ይወላችሁ በጣሊያን ወረራ ጊዜ በረከታቸው ይድረሰንና አሁን በእውነት አሁን ላሉት ሊቃነ ጳጳሳት በተለይ አሁን ኤጲስቆጶሳትን ሹመው ለተሳሳቱት አባቶቻችን ዘለፋ የሚሆኑት ከኦሮሞ ምድር የተወለዱት ብፁዕ አቡነ ጴጥሮስ ሰማይቱ እሳቸው ኢትዮጵያን ቀጥ አድርገው ያቆሟት ማለት ነው። ከዚያ በኋላ ምድሪቱን አውግዘው ለሌላ እንዳትገዢ እንዳትቀበይ
ብለው አውግዘው የሞቱት እሳቸው ጴጥሮስ ብፁዕ አቡነ ጴጥሮስ እሳቸው ናቸው። በአፄ ኃይለ ሥላሴ ጊዜ እሳቸው ንጉሱ በተሰደዱበት ንጉስም ጳጳስም ሆነው ምድሪቱን በክነታቸው አውግዘው ከጣሊያናዊ ጀነራል ፊት ለሞት ግንባራቸውን ለጦር ደረታቸውን ለጠጠር ሰጥተው እግራቸውን ለጠጠር ሰጥተው በሞት ፊት የሞቱ የተቀመጡት በኋላ ተናግረው አስተምረው ሲጨርሱ መሸፈን ትፈልጋለህ አላቸው። እሱ ያንተ ስራ ነው አሉት። እሱ ያንተ ስራ ነው። ከዛ መጨረሻ ላይ በ8 ጥይት ተደብድበው አዲስ አበባ ላይ ሙተው ኢትዮጵያን የቀደሱት ነጻነት የመለሱልን ብፁዕ አቡነ ጴጥሮስ ናቸው። እና እሳቸው ሲሞቱ አዲስ አበባ የነበረው ህዝብ ተገዱ አጨብጭብ ተባለ። ጫብ 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 አደረገው ህዝቡ። አጨብጭብ ተባለ። ጫብ 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 ድገም ጫብ 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 ጫብ። ኋላ ማታ አንድ ባንዳ የሆነ ኢትዮጵያዊ ሰው ነበርና ጀነራሉ ገብቶ ስቅ ተቀምጦ አየው ይሄ ሰው የኢትዮጵያ ህዝብ እኮ ሁሉም ክዷል ማለት ነው፣ በእኛ አምኗል ማለት ነው። ንጉሱን በመግደላችን እኮ አጨበጨበ እኮ ይሄን ጳጳስ በመግደላችን እኮ ህዝቡ አጨበጨባለ። ምን አለው ያ ሰውዬ? የኢትዮጵያ ህዝብ ሲነደውም ያጨበጭባል። የኢትዮጵያ ህዝብ ምን ሲል ሁሉ ያጨበጭባል፣ ሲነደውም ያጨበጭባል ብሎ መልሶለታል ማለት ነው። ስለዚህ ተመልከቱ፣ ሰው ሆ ስላለ ደግፎ ላይሆን ይችላል። ምን ለማለት ከፍቶትም ያጨበጭባል። ወይናቻ እነዚህ ደግሞ እነዚህን ያምጣብን ብሎ ሲያጨበጭብ ሁሉ ተከትሎን ይመስለዋል የሰው ልጅ ማለት ነው። አይደለም። ስለዚህ ይሄንን ህዝብ ሰው ሲከተላችሁ እውነት አይምሰላችሁ። ሁሉም ራቁት መቅረት አለ። በከበባ የተሸፈነ በጭብጫቦ የተሸፈነ በሚያብረቀርቅ ልብስ የተሸፈነ በከበረ ስም የተሸፈነ ማንነት ነገ በክርስቶስ ፊት ይገለጣል፣ በሞት ጊዜ ይገለጣል። ዝም ብሎ እኔም ጳጳስ ነኝ እኔም በቅቻለሁ እኔም መነኩሴ ነኝ ቢሉት አይሆንም አላችሁ። አዎ አንድ አበምኔት ነበርና ምን ያረጋል? ቄስ አይደለም ግን ቄስ ነኝ ነው የሚላቸው ለገዳሙ ሰዎች ማለት ነው። ሐሰው ፊት ደግሞ መክበስበስ ነው ስራው። ይብሉ አባታችን፣ አይ ልጆች አልበላም፣ ይጠጡ፣ አይ ልጆች አልጠጣም፣ እንዴ ይረፉ፣ አይ ምንም ያሳርፍ ጊዜ ነው፣ መትጋት ነው ያለብን ለጸሎት እያለ ክብስብስብስ እያለ ነጠላ ጫማ ያርጉ አባታችን በባዶ እግራችን በደን በተሳካ እያለ ይክበሰበሳል ማለት ነው። ሲክበሰበስ ኑሮ ደግሞ አልተማረ ቅስናም አላመጣም። ኋላ ቅስና ሲያመጣ እኔ ቅስና ማመጣ ሃማንኛው ጳጳስ ነው ደግሞ ኩራቱ ማለት ነው። የሆነው እሱ ነው። ደግሞ እንደገና ደግሞ እጄ ደግሞ ምን ተምራል ቢሉኝሳ ሁሉም መንገድ መስቀል የለያዝና ይዤ መጥቻለሁ ብል ምን የገዳሙ ሰው ነው ያከብረኛል ብሎ ተመልሶ ይዤ መጥቻለሁ አለ። ዞ መጥቶ ከነሳ ይኖረው እየቀደሰ በእግዚአብሔር ፊት ስራ እየሰራ በገዳሙ እየተሰገደለት አባታችን እየተባለ አቦ እየተባለ ኖረ። ኋላ መጨረሻ ላይ ሞት መጣ። ሊመጣ ሲል አባ ለትጹን የሚባል አባት መጥተው ተገልጦላቸው ሊጠይቁት ሲመጡ አጋንንት እንደ ዝንብ ወረውት ነበር። ታሞ ከተኛበት ማለት ነው። አጋንንት እንደ ዝንብ ወረውታል። የዚያን ጊዜ አቤቱ ምን ሆነ ነው አንተ ሰው እንደዚህ ያለ ነገር ሆነ ያለውሳ? አይ የገዳሙ መናንያን ደግሞ አባታችን እንግዲህ ማን አለን እያሉ ያለቅሳሉ። የተቀደሰው አባታችን እያለ ኋላ ሲሉ አይ አስወጡልኝ፣ መነኮሳቱ እንዳይሰናከሉ ይውጡና እድሜ ዘመኔን በልብስ ተሸፍኜ ነውር የሞላብኝ ሰው ነኝ አለ። መናንያኑ ይውጡና እናዘዛለሁ አለ። ሁሉም መናንያን ወጡ። ሲወጡ እንዲህ አርጌ ከነሳ ይኖረኝ ከህነት አለይ ብዬ ሳላመጣ አምጥቻለሁ ብዬ የሌለኝ ቅድስና አለይ ብዬ በገዳሙ ስከበር የኖርኩ ውስጤ ግን ተኩላ ይሆንኩ ሰው ነኝ አለ። እግዚአብሔር ሆይ ማርልኝ አሉ አባ ለትጹን። ይሄንን አልምርም ይሄንን በክነት ቁልፉ ከጠፋ ቤት በምን ይከፈታል? በክነት የበደለ ሰው በምን ይታረቃል ከእግዚአብሔር ጋር? ይሄ ሰውዬ የበደለ ክነትን ስለሆነ በክነት የበደለ ሰው ይቅርታ ያገኝም ማለት በእውነቱ ማለት ነው። ሐዋርያዊ ክነትን የበደለ ሰው ይቅርታ ያገኝ። አሁን የሆነው ነገር ይሄ ነው።
ወደ ክህነቱ ካልተመለሰ በስተቀር ክህነትን የበደለ ሰው ክህነት ሳይገባው ይገባኛል ያለ ሰው ጵጵስና ሳይገባው ጵጵስና ይገባኛል ያለ ሰው ይቅርታን አያገኝም። በመንፈስ ቅዱስ አይቀለድበትምና ከዚህ በኋላ ምን አደረገ? ማርልኝ አልምርም። አይ ካልማርክልኝና ብለው ወደቁ ተነሱ። እሳቸው መጨረሻ ምን አለ? መማር አልምረውም ባይሆን ከጽድቅም ከኩነኔም ሳይሆን እንዳይቀር ሰውነቱን ዝም ላጥፋው ካልከኝ ላጥፋው አለ። አጥፋው ሲኦል ገብቶ ከሚቃጠል እንዳይኖር አድርገዋል። ጌታም የዚያን ሰው ነፍስ እሽት አድርጎ እፍ ቢላት እንዳልነበረች አመድ ሆነች ማለት ነው። ሲኦል ከመግባት አለመፈጠር ይሻላል በእውነቱ ማለት ነው። አለመፈጠር ይቻላል። ስለዚህ ምንድነው? በክብር የተሸፈነ ኃጢአት ነውር ነው። በክብር የተሸፈነ ኃጢአት፣ በስም የተሸፈነ ኃጢአት፣ በልብስ የተሸፈነ ኃጢአት፣ በሊቅነት የተሸፈነ ኃጢአት መቼ ይደመስሳል? በእውነቱ ማለት ደግሞ የኃጢአት ችግሩ ከክብር ጋር አብሮ ማደጉ ነው። ክብር ሲጨምር እንዳንመለስ ክብር እየጨመረ ነው። አይጣ ላይ ድረስ እኮ ነው ማለት ነው። በዲቁናው ያልተመለሰ ሰው በቅስናው አይመለስም። በቅስናው ያልተመለሰ ሰው በቁምስናው አይመለስም። ኃጢአቱ ከሹመቱ ጋር አብሮ እያደገ ስለሆነ በቁምስና ካልተመለሰ በጵጵስና አይመለስም። ስለዚህ በጊዜ ነቅሎ መጣል ይገባል። ተመየጡ ወሚጡ እናንተም ተመለሱ ልጆቻችሁንም መልሱ። ወይኩንክሙ እቅፍተ ኃጢአት መሰናክል አይሁንባችሁ። መሰናክል አይሁንባችሁ። እግዚአብሔር ጋር እንዳንታረቅ የሚሆነን ኃጢአት ነው። እግዚአብሔር ጋር የማያገናኘን ኃጢአት። እስራኤል እናት ልጇን ትረሳለችን? ትረስኑ እሙሉዳ ይላል በኢሳይያስ። እናት ልጇን ትረሳለችኑ? ትረስኑ መራት ሰርጓ ይላቸዋል በኤርምያስ። ሙሽራ ጌጧን ትረሳለችን? እናትስ ልጇን ትረሳለችን? እንደዚህ ሁሉ እኔ እናንተን እረሳለሁን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል እንደ ግንብ ሆኖ ጋረደኝ ይላል። ለእናንተ ይቅርታ እንዳላደርግላችሁ ኃጢአታችሁ በእኔና በእናንተ መካከል እንደ ግንብ ቆመብኝ። መሰናክል ነው። ሰው ከእግዚአብሔር ጋር እንዳይገናኝ የሚያደርገው ኃጢአት መሰናክል ይሆናል። የጸጋ መሰናክሉ ኃጢአት ነው። የኃይል መሰናክሉ ኃጢአት ነው። እውነት አስብ፣ እውነት ነው። የኃይል መሰናክሉ ሶምሶንን ያህል ጀግና ያደከመው ምንድን ነው? ኃጢአት ነው በእውነቱ ማለት ነው። ኃጢአት ሶምሶንን አድክሞታል። የጸጋ መሰናክል ኃጢአት ነው። ከኢሳይያስ የትንቢት ጸጋ እንዲነሳ ያደረገው ኃጢአት ነው። የሁሉ ነገር የሰላም መሰናክሉ ኃጢአት ነው። እስራኤል በሁከት ትብትብ ምንጣፍ ተሸክመው ባቢሎን እንዲወርዱ ያደረጋቸው ኃጢአት ነው። ኃጢአት መሰናክል አይሁንባችሁ ነቅላችሁ ውጡ። እቅፍታ ኃጢአት ብሎ አያይዞ ሲተረጉሞ ደግሞ የኃጢአት መሰናክል የሚሆን ቀቢጸ ተስፋ አይሰልጥንባችሁ። እንግዲህ እግዚአብሔር አይምረኝም፣ እኔ ተመልሼ አረባም፣ እንግዲህማ እኮ ብዙ ነገር ተበላሸ አትበሉ። ይውላችሁ ከቃሉ ጋር ናችሁ ወይ? ቀድሞ በሆነ ጥሩ ነበር ሳልጀምረው ሄድ ነገር። አሁንማ ብዙ ነገር እኮ ተቀጣጥሏል የሚል ሰው አለ። ብዙ ነገር ተቀጣጥሏል እንግዲህ ይለይለት እንጂ እንግዲህ እንኳን አይሆንም የሚላል። እቅፍታ ኃጢአት ቀቢጸ ተስፋ አይሰልጥንብህ። አንተ ሰው እንግዲህ ወዲያማ ብዙ ነገር ተበላሽቶ የለ ምን ይሳካል አትበል። አይመሽም። ለይቅርታና ለሰሬት ለንስሐ የሚመሽ ጊዜ የለም። አንተ ሰው አሁንም ቢሆን ተመለስ። እግዚአብሔር ዛሬም ቢሆን እየጠበቀህ ነው። ቀቢጽ ይውላችሁ የትዕቢት ሰይጣን ለዝሙት ሰይጣን አሳልፎ ይሰጣል። የዝሙት ሰይጣን ለቀቢጸ ተስፋ ሰይጣን አሳልፎ ይሰጣል። የቀቢጸ ተስፋ ሰይጣን ለክደት ሰይጣን አሳልፎ ይሰጣል። እዚያ በኋላ ሰው ሳይመለስ ይቀራል። ስለዚህ ኃጢአት መሰናክል አይሁንባችሁ። የኃጢአትን መሰናክል እግዚአብሔር ቆርጦ ይጣልልን። እንግዲህ ወዲያ ተመልሼ ገና ስንቱን እጠግነዋለሁ፣ ስንቱን አስታርቀዋለሁ፣ ስንቱን ይቅርታ እጠይቃለሁ፣ ብዙ ነገር አበላሽቻለሁ ማለትን ትቶ ለእግዚአብሔር አይመሽምና እግዚአብሔርን አስቦ መመለስ እንዴት መልካም ነው። ጴጥሮስን ከክደት ጳውሎስን ከማሳደድ አውጥቶ ለጵጵስና ያበቃ እግዚአብሔር ሰዎችንም ከክደት አውጥቶ ሙሴ ጸሊምን ከነፍሰ ገዳይነት ከሆዳምነት አውጥቶ ጿሚ ያደረገው። ሙሴ ጸሊም እኮ ሲበላ በጊቱን በጥፍሩ ልጦ ነበር የሚበላ። ያለ ቢላዋ ነበር የሚገፍ በጥፍሩ ገቦ ራሱ ነበር የሚቆራረጠው። ወይን ጠጅ ሲጠጣ ከነማሰሮ አንስቶ ነበር የሚጠጣ። ይሄንን ሰው መልሶ ምን ያደረገው? ተሐራሚ ጸዋሚ ያደረገው። ማርያም ግብፃዊትን መልሶ
የትርምት እናት ያደረጋት ማን ነው? እሱ እግዚአብሔር ነው በእውነቱ ማለት ነው። አሳዳጁን ተሳዳጅ ያደረገው፣ ለቤተክርስቲያን እንዲሳደድ ያደረገው፣ ከሃዲውን የሃይማኖት መምህር ያደረገ እርሱ ክርስቶስ ነው። በክደት በደቂቃ ታስሮ የነበረውን ቅዱስ ጴጥሮስን የሚያስርበትና የሚፈታበት የመንግስተ ሰማያት ቁልፍ ሰጥቶ ርዕሰ ሐዋርያት ያደረገው እርሱ ማን ነው? ክርስቶስ ነው። ስለዚህ ተመየጡ፣ ስለዚህ ወግበሩ ልበ ሐዲሰ ወአእምሮ ሐዲሰ። እስካሁን ያሰባችሁትን ሐሳብ በሌላ ሐሳብ ተኩት። እንግዲህ እስካሁን ጥፋት አስባችሁ እንደሆነ ልማት አስቡበት። ማለያየት አስባችሁ እንደሆነ አንድነት አስቡበት። መግደል አስባችሁ እንደሆነ መኖር አስቡበት። መጣራት አስባችሁ እንደሆነ መታረቅ አስቡበት። ወአእምሮ ሐዲሰ፣ ዕውቀታችሁንም አድሱት፣ አእምሮአችሁንም ለውጡት፣ ህሊናችሁን ለውጡት። ክፉ ከሚያስብ ልቡናችሁ መለወጥ ተነሱና ሰውነታችሁ ይለወጣል። እንዲህ ያደረጋችሁ እንደሆነ እግዚአብሔር ይቅር ይላችኋል። የኃጢአትን ትብትብ አውልቃችሁ ትውት፣ የና አሸንክታቡን አውልቃችሁ ጣሉት። ማመካኘቱን እንዲህ ያለው ነገር ሁሉ አሸንክታባችሁን አውልቃችሁ ትታችሁ ተመለሱ። እስራኤል በኃጢአታችሁ የምትሞቱ እስከ መቼ ድረስ ነው? እስራኤል ዘሥጋ እኔ ከግብፅ አውጥቼ ከባቢሎን አውጥቼ እናንተ በኃጢአት የምትሞቱ እስከ መቼ ነው? እስራኤል ዘነፍስ ሥጋዬን ቆርሼ ደሜን አፍስሼ ይቅርታን ሰጥቻችሁ በገዛ ኃጢአታችሁ ተፍገምግማችሁ ሲኦል የምትወርዱ እስከ መቼ ድረስ ነው? ስለዚህ ይፈቅድ ሞቶ ለኃጥ የኃጢአተኛን ሞቱን አልሻምና ተመለሱ ይላል የሰራዊት ጌታ ቅዱስ እግዚአብሔር። የሁላችንንም ልቡና ይመልስልን። ከኃጢአት ወደ ስሬት፣ ከትዕቢት ወደ ትሕትና፣ ከመለያየት ወደ አንድነት፣ ከድንቁርና ወደ ዕውቀት፣ ከክደት ወደ ሃይማኖት ይመልሰን እግዚአብሔር። የተሳሳቱ አባቶቻችንን ሁሉ እግዚአብሔር ወደ ቤታቸው ይመልስልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ምህላችንን ይቀበልልን። መድኃኔዓለም ኢትዮጵያ አንድ የምትሆንበት ቤተክርስቲያን ክብሯ የሚጠበቅበት የጠፉ የሚመለሱበት የምናሸንፍበት ምህላ ያድርግልን። ወስብሐት ለእግዚአብሔር። ይቆየን።